የእናት እንዴት ነው ቡና አልደረሰም እንዴ ቡናው ደርሷል ይሄ ቡና ቁርስ የሚያዙ ቆንጆ ቡና ነው ማጣጣችሁ ላሽተታችሁ እኮ ብዬ ነው ወይ ደስ ይላል አሳይ ቡናማ ተቆልቶ እንድሽክሽክ ሲል ሽታው ካልመጣ ጎሽ ተባረክ አሜን 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 ሃዬ እናቴ እናመሰግናለን እንኳን ደህና መጣሽ ዛሬ በቡና ሰዓት አብረናል ዛሬ ወግ ደርሶኛል ቡና ተጣጣሉ ቡና ትወዳለች ያመለጣት ነው ቡና ፍጭልሽ እንዴ አዎ እንዴ በደንብ ያው እንግዲህ ዛሬ በቡና ሰዓታችን እንደዚህ ያማረ ቡናም የቡና ቁርስ ሁሉንም ይዘን ቀርበናል እንግዲህ ዛሬ በቡና ሰዓታችን ላይ ተሰጦ ወይስ ልምምድ ቢል ሐሳብ እናነሳለን ተሰጦ እንግዲህ ያው ከልብ ያለ በተፈጥሮ የሚመጣ ነገር ነው ልምምድ ደግሞ በልምምድ የሚመጣ ነውና ተሰጦ የሌለው ሰው ምንም ያህል ቢለማመድ እንደ ተሰጦ ሊሆንለት ላይችል ይችላል አሁን ለምሳሌ ሞዛርትን ማንሳት እንችላለን ሞዛርት ከልጅነቱ ጀምሮ ነው ሙዚቃን ሲለማመድ ሲሞክር ደኖሮና አብሮት የኖረ ነው ሞዛርት ስለዚህ በዛሬው እንደው ሐሳባችን ተሰጦ ወይስ በልምምድ የትኛው ነው ለስኬት የሚያበቃው እናት በዚህ አልስማማ ለምን መሰለሽ ተሰጦ ብቻውንማ ምንም ጥቅም የለውም ብቻውን ተሰጦ ብቻው እንዴት ጥቅም ይኖራል ልክ እኮ በቃ ያልተቀረጸ አልማዝ ማለት እኮ ነው ዝም ብሎ የተቀመጠ አልማዝ እኮ ድንጋይ ነው የሚመስለው ካልተቀረጸ ካልተወለወለ አይደል እንዴ ካልታሸ እና ተሰጦ ብቻውን ዋጋ የለውም አሁን ለምሳሌ ተሰጦ ያላቸው ሰዎች በቃ እኔ ችሎታ አለኝና ብለው ልምምድ ሳያደርጉ በየጊዜው ራሳቸውን አፕዴት ሳያደርጉ ሳያነቡ ዝም ብለው ሲቀመጡ እዛው የነበሩበት ቦታ ሲቀመጡና ሲኖሩ አይተናል አይደል እንዴ ግን ምንድነው መሰለ አሁን አንድ ተራ ሰው በየጊዜው ልምምድ ሲያረግ ሲያነብ ሲመራመር ራሱን ሲያተጋ ያለ አንድ ተራ ሰው እና ምንም ጉዳይ አይደለም በቃ እኔ ችሎታ አለኝ ብሎ አንድ ሊቅ ሰው ይሄኛው ተራው ሰው እንደሚበልጠው አትጠራጠሪ ልምምድ ማለት በዲሲፕሊን ስኬት ማለት በዛም ይመጣ ነው እንጂ ልክ እንደ ሎተሪ በድል አይመጣም እኮ አይ ልክ ነው እኮ ሐሳቡ አሪፍ ነው ስለዚህ አሁን የሁለቱም እኮ መገናኘት ነው አሁን ለምሳሌ ስኬት የእድለኝነትና የዝግጁነት እድሉ ሲመጣ ዝግጁ ሆኖ መጥል አሁን ሲምፕሊ አንድ 10 አመት ልጅ ኮምፒውተር ላይ የመንካት ኮምፒውተር በእጁ የመንካት እድል ከሌለው እሱን ቴክኖሎጂ የማግኘት እድል ከሌለው ትምህርቱን የማግኘት እድል ከሌለው እንደፈለገ ብራይት የሆነ ጭንቅላት ቢኖረው በኮምፒውተር የሆነ ደረጃ ይደርሳል ልትያቺ ገብቷል እንትኑ ይፈልጋል እድልም ይፈልጋል እድሉን ደግሞ በትክክል መስራትና እዛ ደረጃ ላይ ለመድረስ ያስፈልጋል አለበለዚያ ሁለቱ ካልተገናኙ ታለንትም ለብቻው የትም አይደርስም ዝግጁነቱም ስራውም ደግሞ ለብቻው ሲሆን ደግሞ ያለ ታለንት የትም አይደርስም የሁለቱ መገናኛ ናት ብዬ ነው ማስበው ነው ስኬት የምትባለው የእድልና እድሉን ለመጠቀም ደግሞ ዝግጁ የመሆን የሁለቱ መገናኛ ስኬትን ትወልዳለች ብዬ አስባለሁ ግን አሁን እኔ ምን አስባለሁ አንዳንዴ ልምምድ ብቻውን አንድን ሰው ባለበት የሥራ ዘርፍ ላይ በቃ ምርጥ ሙያተኛ ሊያደርግ ይችላል ልምምድ በራሱ ያለው በልምምድ ያመጣው የራሱ ሙያው እድል ሊፈጥርለት ይችላል ልምምድ አሰልቺ በሚሆን ሰዓት ተሰጦ ብቻውን ሊያቆመን አይችልም ተሰጦ ብቻ ያለው ሰው የሆነን ጉዳይ ይሰራዋል ማለት አይደለም ያንን ጉዳይ ለመስራት በደንብ መለማመድ ያለበት ይመስለኛል እናንተም አሁን በሙያችሁ ቲያትርም ስትሰሩ ፊልምም ድራማም ስትሰሩ ልምምድ ያስፈልጋል አይደለ ሪሄርስ ታደርጋላችሁ ስክሪፕት አነባላችሁ አይደለ የሆነ በቃል መያዝ ያለባችሁን ነገር ትይዛላችሁና አንዳንዴ ልምምድ ብቻውን ተሰጦ ባይኖርም አንድ ሰው በጣም ጎበዝ በቃ ይተዋጣለት እንትና ባለሙያ ነው ሊያስብለውም ይችላልና ልምምድ እያደር በየጊዜው እያደረግነው በሄድን ቁጥር ራሳችንን የምንፈልገውን አይነት ሰው አድርጎ ሊያመጣን ይችላል እንደዛ አስባለሁ እኔ እሱ ልክ ነው ግን እንደ ሙያው ይለያያል ይመስለኛል አሁን በኪነ ጥበቡ ብታይ የግዴታ ነው መቆማት እሺ አሁን ለምሳሌ አንድ ስራ ተሰጠሽ ሲባል ስለዛ ነገር ወደ ኋላ ሄደሽ ማጥናት አለብሽ ከዛ በኋላ ከዚህኛው ጄነሬሽን ጋር እዚህ ጋር ደግሞ ያለው ነገር አፕዴት ማድረግ አለብሽ ማንበብ መሰላሰል ሰዎች ማወቅ ታሪክ ማወቅ ያስፈልጋል ስለዚህ ገብቶሻል በእንዲህ አይነት ልምምድ ውስጥ ካልወጣሽ ተሰጦውን ብቻ ይዞ የትም አይደርስም ለስኬት አደርሽም ሁለቱ የተያያዙ ናቸው ግን በይበልጥ ማለት ነው ልምምዱ በጣም አስፈላጊ ነው አንዳንዴ ግን ይሄ ተሰጦ ሲኖር ብዙ ሰው የሆነን ጉዳይ እችለዋለሁ አደርገዋለሁ እኔ ለዚህ ሙያ ለዚህ ጉዳይ ተሰጣው ነኝ ብሎ ሲያስብ ይሄ ምንድነው ከመጠን በላይ ያለፈ በራስ መተማመን ይመጣል አይደለ ኦቨር ኮንፊደንት ይሆንና ጉዳዩን ማድረግ ያለበትን ቅድመ ዝግጅት ሳያደርግ ሳያጠናው ሳይለማመደው ጉዳዩ ጋር ይገባልና
የሚፈለገውን አይነት ስኬት ላያመጣ ይችላል፣ የሚፈለገውን አይነት ውጤት ላያመጣ ይችላልና ለዚህ ጉዳይ ማለት እኔ ነኝ የተሰጠው ነኝ ብሎ የሚያስብ ሰው ተሰጧል ብሎ የሚያስብ ሰው አንዳንዴ ኦቨር ኮንፊደንስ ይመጣና የሚፈልገውንም ጎል ሳያሳካ መስራት ያለበትን ነገር ሳይሰራ ሊያልፍ ይችላል። ልምድ ግን ሁሌ ታደርገዋለህ። ያንን ጉዳይ ሁሌ ስለምታደርገው ዛሬም ነገም ከነገ ወዲያም ሁሌ ስለምታደርገው ያንን ነገር ላታሳኪው የምትችልበት እድል በቃ ዜሮ ነው የሚሆነው ማለት ተለማምደሽዋል። እኔ አሁን ያንቺን እደግፋለሁ መሰለሽ። ተሰጦ አቅም ይሰጥሻል፣ ያኛው ግን ስርዓት ነው የሚያበጅልሽ። ለምሳሌ አንድ ተሰጦ ያለው ሰው ኑሮ ያሰለቸዋል ወይ ይታክታል ወይ ደግሞ እንዳልሽው ኦቨር ኮንፊደንስ ይሆንና ልምምዱን ይተዋል። ይሄኛው ግን ዲሲፕሊኑ ስላለው ይተጋል፣ ይለማመዳል። ስለዚህ ወደ ስኬት ይቀርበዋል። በርግጥ አሁን ሚኪዬ እንዳለው እድልም ሊያገዘው ይችላል። ነገር ግን ትልቁ ነገር ፕራክቲስ ነው፣ ልምምድ ነው፣ ጥናት ነው፣ ማንበብ ነው፣ እንቅስቃሴ ነው። ያ ከሌለ ዋጋ የለውም። ልዩነቱ እኮ እሱ ነው የሚሆነው። ልዩነቱ የሚሆነው እንደፈለገ ተለማምዶ ውሎ ቢያድር ያቺ ቅባት ከሌለች ፈረንጆቹ ኤክስ ፋክተር ይሏታል። ይሄኛው ዘመን ላይ ደግሞ ያለው ትንታኔ ምንድነው? ታለንት የሚባለው ነገሮችን አዶፕት ለማድረግ ነገሮችን ወደ ራስ ለማምጣት ለመማር ሬዲ የመሆን ጉዳይ። ምክንያቱም ዓለም በጣም ተለዋዋጭ እየሆነች ነው። እንደምታውቂው አሁን እኛ ከኤሌክትሮኒክስ ጋር ያለን ግንኙነት በጣም ውስን ነበር አይደል? መማር ካልቻለን አሁን ስንት እንግዶች ጋበዘን ኤአይ ላይ የሚሰሩ ወይ ትገቧታላችሁ ወይ ትወጡበታላችሁ ነው። ስለዚህ ታለንት የሚባለው ነገር ይያዛል። ታለንት ለመማር ዝግጁ መሆን። አሁን ለምሳሌ ጃፓኖች ታለንት ምናምን ብሎ ነገር ላይ ብዙ አያተኩሩም። በዲሲፕሊን ከነሰላምታቸው እንደዚህ አይደል? እጅ ነስተው ምናምን ስቴዲየም እንኳን ኳስ ተጫውተው ሲወጡ ተሸንፈው እንኳን ስቴዲየሙን ጽድት አድርገው ነው የሚወጡት። አሜሪካኖቹ ጋር ምዕራባዎቹ ጋር ስቴጅ ደግሞ ከልጅነታቸው ጀምሮ እንትናቸውን ለእውቀታቸውን ሊወስዱላቸው ይፈልጋሉ። የቱ ጋር ነው ያለው ታለንታቸው ተሰጧቸው የቱ ጋር ነው ያለው እያሉ ፈተና እኮ የለም እስከ 4ኛ ክፍል እስከ ምናምን እኮ ፈተና የለም። እንትን ኢቭን ራንክ እኮ አይወጣም ብሎ ታለንታቸውን ነው። ከዛ በቃ አንተ አናጺ ብትሆን ነው የሚያዋጣ ይላሉ፣ ወደዛ ይገፉታል። ስለዚህ የነዚህ ነገሮች ቅልቅል ነው አሁን ወደ ስኬት እንግዲህ ዞሮ ታለንት የምንለው ነገር ታታሪነትም የምንለው ነገር ለስኬት ነው አይደል መንደርደሪያው። ሁለቱ ካልተገናኙ ነው። ሚኪ አሁን ተሰጥኦ ያለው ሰው አሁን ልምምድ ከሆነ በየጊዜው ራስን የሆነን ጉዳይ ያለማመርከው ትሬን ያደረከው በሄድክ ቁጥር ከጊዜው ጋር ከዘመኑ ጋር ከሚያስፈልገው ነገር ጋር ነው እየተራመድክ የምትሄደው ማለት። ተሰጥኦ አለኝ ብሎ ያለ ሰው ግን የሆነ ቦታ ቆም የሚል አይመስልም? ካለው እኮ ቆመማ ቆመ ነው። ይቀየራል፣ ዘመኑ ይቀየራል፣ ጊዜው ይቀየራል። ሁሌም ጠይቂያት የምሬን ነው የምልሽ። አሁን ቲያትር ስንሰራ አንዳንዱ ሰው ይኸውልሽ እንትን 30-40 ደቂቃ በሙሉ ዲያሎግ ኖሮት ወደዚህ ወይ ሲል ቆይቶ እንትን ተረበሸሽ ነው እንትን የሚለው የሆነ አለ እንዴት የተቀባ ደግሞ ልክ አልፎ እንዴት ዋላችሁ ብሎ ሲያልፍ በቃ የእንትን አበራ ደስታ ማለት ነው። በጣም ትንሽ ዲያሎግ ነው ያላቸው እና በቃ ገብተው የሆነች ነገር ጣል አድርጎ ሲሄዱ የመጨረሻ ሰውን ምናምን አድርጎ በቃ ያቺ አለች ያ ተሰጥኦ አለ። አሁን እሱን መገናኛ ቦታውን የማወቅ ጉዳይ ነው እንጂ ነሰሰርሊ እኮ ባለ ታለንት ስላለሽ ሰነፍቶኛለሽ ማለት አይደለም። እኔ እንደዛ ነው የሚሰማው። እንደ ሰው ይለያያል፣ እንደ ሙያውም ይለያያል። ግን እኔ አሁን በጣም አስረግጬ የምናገረው ምንድነው በቃ ስኬት ይሄ እንደ ሎተሪ በድል የሚገኝ አይደለም። በላብ ነው፣ በዲሲፕሊን ነው፣ በንባብ ነው፣ በፕራክቲስ በልምምድ ነው የሚገኘው ነው። ታለንቱ ብቻውን ምንም የትም አያደርስም ነው። ታለንቱ ግን ታለንሻለን ብለው እንደው ሰው እንዲዳኛቸው ሰው ፊት የቀረቡ በሙዚቃ ላይ የምናውቃቸው ዓለም ላይ ያሉ ብዙ ሰዎች እኮ አትችሉም ተብለው ቀርተዋል። ግን አሁን ላይ ስናያቸው አሁን በሙዚቃው ኢንዱስትሪ ቀድመን እናነሳቸዋለን። የሚከፍለው ብዬ የማስበው እኔ ልምምድ ነው። እንደው በሙዚቃው አይተሽ ከሆነ ትንሽ ቢገራ ጋይድ ቢደረግ ይሄ ልጅ የትና የት ይደርሳል ይባላል አይደል? አለው እኮ ታለንቱ አለው፣ ነገር ግን ፕራክቲስ ነው የቀረው ይላሉ ዳኞች። አይተሽ እንደው ብዙም ጊዜ የሙዚቃ ሊቆችም እንደዛ ነው የሚሉት። በቃ መገራት አለበት። ይሄ ድምጽ አችሉም የተባሉ ሰዎች ራሱ አችሉም የተባሉ ሰዎች ችለው ዓለም ላይ አሁን በጣም አንደኛ የሚወደዱ የሚደነቁ ሁሉ እኛም ጋር አሉ። ያው ስም ግን ሚኪያነሳው ማሰብ በጣም ሁለቱ ገዢ ነው። ምንድነው መሰለሽ ይያዛ ሲሆን ደግሞ ቅርብ ይሆናል ለስኬት አይደል? አለበለዚያ እንትን ነው እንዴ ቁፋሮ ነው የሚሆነው። አይሆንም። የሚኪን ሀሳብ ደግፋለሁ። ለምሳሌ የተፈጥሮ ፍላጎት ካለ ሁሉም ይገፋሻል። አሁን ለምሳሌ ለምን ጋዜጠኛ ሆነሽ ቆየሽ ብትይ ውስጤ ስላለ ነው። ገንዘብ ለማግኘት ከሆነ በተለያየ መንገድ ታገኛለሽ። ዝና በተለያየ መንገድ ታገኛለሽ።
ግን ደግሞ ውስጥሽ ካለ ያ ውስጥሽን እያዳበርሽ ትይጃለሽ። ሀዩ ምን አለን ፕራክቲስ ልምምድ በጣም አስፈላጊ ነው ወደ ስኬት ተሰጦ ብቻ አያስኬድም ማለት ሚኪዬና የእናት ደግሞ ዋናው ተሰጦ ነው ብለዋል። ተሰጦ ያለው ሰው የትም ይደርሳል ብለዋል። እንግዲህ ያቀናጀ ሰው ብለዋል። ሚኪ ደግሞ በጣም ብለዋል። ስለዚህ ሲቀናጅ ደግሞ የበለጠ ይሆናል። ለኛው ላይ ማሆን ቦታ ላይ ራስሽን ዘፋኝ ነኝ ብለሽ ድምጽ ሳይኖርሽ መከራ ከምታይ እውነት ነው። እሱ ላይ እንኳን እንደ ሙያው ይለያያል እኮ እንደ ሙያው። ስለዚህ ቤተሰብ ይወያይበት። እናት ምን ይመስልሻል? እንደ ሙያው ይለያያል ተሰጦ ልምምዱም ሁለቱም አስፈላጊ ነገሮች ናቸው። አንዳቸው ካላንዳቸው ሊሆኑ አይችሉም። ያለ ጥረት ያለ ውጤት ያለ ድካም ተሰጦ ብቻውን ስራ ሆኖ ስለማይመጣ ጥሩ ሐሳብ ላይ የተወያየን ይመስለኛል። እንግዲህ ቤተሰቦቻችን እኛ በተሰጦና በልምምድ መካከል ያሉትን ጉዳዮች ነው ያነሳነው። እናንተም በየቤታችሁ ናችሁ እንግዲህ ተወያዩበት።